ሰላም ጤና ይስጥልኝ የተከበራችሁ የቻናሌ ተከታታዮች፣ ዛሬ ወደ እናንተ ይዤላችሁ የመጣው ታሪክ ዝም ብሎ የተፈጠረ ወሬ ወይም የፈጠራ ድራማ አይደለም። ይህ ታሪክ በአይኖቼ ያየሁት እኔ ራሴ ያሳለፍኩት የአንድን ወጣት እውነተኛና እጅግ አሳዛኝ የህይወት ገጽታ ነው። በአሁኑ ጊዜ ማህበራዊ ሚዲያ፣ ቴሌቪዥንና የዜና አውታሮች የአንድን ሰው ህይወት በአንድ ጀንበር ማድቀቅም ወይም በሰከንዶች ውስጥ ማጥፋት ይችላሉ። አብዛኞቹ ስልካቸውን አንስተው የምናያቸውን ዜናዎች እውነታ እንደሆኑ አምነን እንቀበላለን። ፍርድ እንሰጣለን፣ እንፈርዳለን፣ እንረግማለን። ታስታውሳላችሁ? በሚዲያ ላይ እህቱን ከፎቅ ላይ ወርውሮ ገደላት ተብሎ ስሙ ሲደጋገም የነበረ ያንን ወጣት ህዝቡ በቁጣ ሲነሳሳ በሱ ላይ የነበረው ጥላቻ ሲገልጽ እና እንደ ጨካኝ ገዳይ ሲስለው ሰምታችኋል። ዜናው ሲያልቅ ግን ካሜራዎች ጠፉ፣ ማይክሮፎኖች ተነሱ፣ ህዝቡም ወደ ሌላ አዲስ ዜና ተሻገረ። ነገር ግን ያ ወጣት ከዜና በኋላ የት እንደገባ ማንም የሚያውቀው ነገር የለም። ከእስር ቤት ግድግዳዎች በስተጀርባ ያሳለፈው 1 ዓመት ከ6 ወራት ምን ይመስል ነበር? በሚዲያ የታየው ገጽታ እና በእስር ቤት ውስጥ የነበረው እውነታ ሰማይና ምድር ነበሩ። ዛሬ እኔ የዚያ ሁሉ አሳዛኝ ሁኔታ የአይን ምስክር ስለነበርኩ ሚዲያው ያላሳያቸውን ህዝብ የማያውቀውን እና ከግድግዳው በስተጀርባ የነበረውን እውነታ ገሃነም የሆነውን ታሪክ በዝርዝር አብራራላችኋለሁ። ታሪኩ የሚጀምረው አደጋው በደረሰበት በዚያ ክፉ ቀን ነው። አደጋው እንዴት እንደደረሰ፣ ከፎቅ ላይ ሲወድቅ ሁኔታው ምን እንደነበረ ማንም በደንብ ሳያጣራ የዜና አውታሮች ታሪኩን በሚስብና ትኩረት በሚስብ መልኩ ይዘውት ወጡ። ወጣቱም እህቱን ከፎቅ ላይ ወርውሮ ገደላት የሚለው ርዕስ እንደ ሰደድ እሳት ማህበራዊ ሚዲያዎቹን አጥለቀለቀው። ሰዎች የዜናው መነሻና መዳረሻ ሳይረዱ፣ ፍርድ ቤት ውሳኔ ሳይሰጥ፣ የፖሊስ ምርመራ ሳይጠናቀቅ በሱ ላይ የሞት ፍርድ ፈረዱበት። የኮመንት መስኮቶችን በስድብና በእርግማን ተሞሉ። እንዴት የገዛ እህቱን እንዲህ ያደርጋል? ጨካኝ አራዊት የሚሉ ቃላትን በየቦታው ተበታተኑ። ያ ወጣት በዚያ ቀን የገዛ እህቱን በማጣቱ የመጣበት ትልቅ ሐዘን፣ ወቀሳ የሚያጋራ አንድ ሰው አላገኘም ነበር። ይልቁንም ህዝቡ ሙሉ በሙሉ ፊቱን አዞረበት። አጠቃላይ ህብረተሰቡ በአንድ ድምፅ ወንጀለኛ አደረገው። እሱ ግን በዚያን ጊዜ በአእምሮ ውስጥ ምን ይዞ እንደነበር፣ የደረሰበት ድንጋጤ ምን ያህል እንደነበረ ማንም ሊረዳው አልፈለገም። የዜና አውሎ ንፋሱ እሱንና ቤተሰቦችን ሙሉ በሙሉ አደቀቃቸው። በዚያ ሁኔታ ውስጥ እያለ ነበር ፍርድ ቤት መጨረሻ ውሳኔ ሳይሰጥ በጥርጣሬና በምርመራ ስም ወደ እስር ቤት እንዲገባ የተደረገው። ያቺ ቀን በጭራሽ አረሳትም። የእስር ቤቱ ትልቅ ብረት በር ሲከፈት እና እሱ ወደ ውስጥ ሲገባ አሁንም የውጩ ዓለም ጥላቻ ተከትሎት እንደገባ ይታወቅበት ነበር። እስረኛው በሙሉ በሚዲያ ያየውን ዜና ስለሚያውቅ እሱን ሲያየው የነበረው አስተያየት በጠላትነት እና በንቀት የተሞላ ነበር። እህቱን ከፎቅ የጣለው ገዳይ መጣ የሚል የሹክሹክታ ድምፅ በእስረኞቹ መካከል ተሰራጨ። ነገር ግን እኔ ቀስ ብዬ ወደ እሱ ተጠግቼ አይኖቹን አየሁ። በሚዲያ እንደሚወራው የጨካኝ የደነደነ ወይም የወንጀለኛ አይን አልነበረው። በአይኖቹ ውስጥ የሚታየው ጥልቅ የሆነ መሰበር፣ ፍጹም ድንጋጤና ጥቁር የሐዘን ጥላ ነበረ። በመጨረሻ ሳምንት ውስጥ ወጣቱ ጨርሶ ምግብ አይቀምስም ነበር። ያመጡለትንም ምግብ ሳይነካው ይመልሰዋል። ከአንድም ሰው ጋር አይነጋገርም። በክፍሉ ጥግ ላይም ተሸብሽቦ ይቀመጥ ነበረ። ሌሊቱ ሙሉ በሙሉ ጥግ ላይ ተሸብሽቦ ይቀመጣል። እህቱን ማጣቱ ያመጣበት ቁስል ሳይሽር ገዳይ ተብሎ መወንጀሉና በእስር ቤት ውስጥ መዘጋቱ ራሱን እንዲጠላ አድርጎታል። 1 ዓመት ከ6 ወር ወይም 540 ቀናት ለአንድ ነፃ ሰው ለአንድ ነፃ ሆኖ ውጭ ለሚኖር ሰው 18 ወራት እንደ አይን ጥቀሻ አልፎ ሊሄድ ይችላል። ነገር ግን ባልሰራው ወንጀል የምትወዳት ወይም የምትወዳትን እህታችሁን
እህትህን አንተ ስምህ በህዝብ ዘንድ ጠፍቶ በእስር ቤት 4 ግድግዳዎች መካከል የምታሳልፈው እያንዳንዷ ሰከንድ ግን እንደ ክፍለ ዘመን ይረዝም ነበር። እኔ እዛ እስር ቤት ውስጥ ሆኜ በየቀኑ የእሱን መብሰልሰል እያየው መብሰልሰል ነው የሚባለው መብሰልሰል እያየው በመጀመሪያ ወራት ሰውነቱ ሙሉ በሙሉ ከሳ። ጉንጮቹ ወደ ውስጥ ገቡ። አይኖቹ ስር ጥቁር ክብ ሰራ እዚህ ጋር ማለት ነው። ቀስ በቀስ ወጣትነቱና ጥንካሬው ከአካሉ ላይ ተፍቆ ተነሳ። በየቀኑ ራሱን ይጠይቅ ነበር። እኔ እህቴን እወዳት ነበር፣ ለምን እኔ ላይ እንዲህ ይሆናሉ? ህዝቡስ ለምን እውነታውን ሳይረዳ እንደ አራዊት ያየኛል? እያለ በሀሳብ ይቃጠል ነበር። አእምሮ ራሱ የሚበላው ደረጃ ላይ ደርሶ ነበር። ራሱን ለማጥፋትም ሙከራ ያደርግ ነበር። ከሌሎች እስረኞች የሚሰነዘረውን የጥርጣሬና የንቀት አስተያየቶችን ለመሸሽ ራሱን ሙሉ በሙሉ አገለለ። ማንም ሰው እንዲቀርበው አይፈልግም ነበር። በእነዚህ 18 ወራት ውስጥ ያወጣት ሳቁ ጠፋ፣ ተስፋው ተደመሰሰ፣ ውስጣዊ ማንነቱ ሙሉ በሙሉ ተሰበረ። ውጭ ያለው ህዝብ ስለ እሱ አውርቶ ሲጨርስ፣ እሱ ግን በእስር ቤት ውስጥ በየቀኑ ሲሞትና ሲነሳ ነበር። አያችሁ ወዳጆች፣ ይህ ታሪክ ዛሬ ለእናንተ ያቀረብኩላችሁ ዝም ብዬ ድራማ እንድነግራችሁ አይደለም። በዚህ ዘመን በሚዲያ የምናየው ነገር ሁሉ እውነታ እንዳልሆነ እንድናስብበት ነው። ይህ እንድናስብበት ነው። ብዙ ጊዜያት ዜናዎች እይታ ቪውን እና ለትኩረት ሲባል ታሪኩን አጋነው ወይም ግማሹን ብቻ ቆርጠው ያቀርቡናል። እኛ ደግሞ የታሪኩን አጠቃላይ እውነታ ሳናቅ በሰዎች ህይወት ላይ እንደ ፈራጅ ሆነን እንቀመጣለን። ያ ወጣት የፍርድ ቤት ያሳለፈው ክፉ ቀን፣ በእስር ቤት ያፈሰሰው እንባ ጎርፍ እና ያየው የስነልቦና ስቃይ በሚዲያ አልተዘገበም። ማንም ጋዜጠኛ መጥቶ በእስር ቤት ውስጥ ያየውን ገሃነም አልጻፈውም። ህዝቡም ያየው የታሪክ ውጫዊ ገጽታ ብቻ ነበር። ይህ ታሪክ የሚያስተምረን ትልቁ ነገር በሰዎች ህይወት ስምና ክብር ላይ ከመፍረዳችን በፊት የነገሮች ሁሉ ገጽታ ማወቅ አለብን። በሚዲያ የሚወራው ወሬ የሰዎች ህይወት ማድቀቅ ቀላል ነው። ያደቀቅነውን ህይወት ግን መልሶ መገንባት ከባድ ነው። እንግዲህ የዛሬው ታሪካችን ይህንን ይመስል ነበረ። ይህ ወጣት ያሳለፈው አሳዛኝ ታሪክና በእናንተ ዘንድ ምን አይነት ስሜት እንደፈጠረ አላውቅም። እናንተ በሚዲያ የሚወጡ ዜናዎችንና ሰዎች በሚሰጡት ፈጣን ፍርድ ላይ ምን አስተያየት አላችሁ? እባካችሁ ሀሳባችሁና ስሜታችሁን ከታች በኮሜንት ላይ አስቡቁኝ። ለዛሬ ነበረን ፕሮግራም ይህን ይመስል ነበረ። ቀጣዩ ሌላ ፕሮግራም እስክንገናኝ ድረስ ሰላም ሁኑልኝ።